ዮናታን አክሊሉ አገልጋይ ዮናታን አክሊሉ የሰማነው እውነት ነው ወይ ጥያቄ አለኝ። እውነት ከሆነ በአደባባይ ይቅርታ ጠይቅ። ወይ ኤአይ ነው በሉኝ፣ ወይ ውሸት ነው በልኝ፣ ወይ ሰውየው ዋሽቷል፣ ወይ አንተ ዋሽተሃል። በአደባባይ ይቅርታ ጠይቅ ሰርተው ከሆነ አለበለዚያ የሚያወራብ ሰውዬ ይቀጣ። ከሁለት አንዱ መልካም ወጣት ሲዝኑ ስለሆነ አሁን የመጣ እንትን ሊሉት ነው። አይ ዶንት ኬር ለጊዜው ተሸፍኖልህ ሊሆን ይችላል እንጂ በኋላ ዋጋ ትከፍላለህ። ያው ካንተ ይሰማል። አንተ ምን አይነቶች ናችሁ? ምን አይነቶች ናችሁ? ጆሮዬ ነው ወይስ ኤአይ ነው? እኔ ሰምቼዋለሁ ከዚህ በፊት። አይ ዝም ብሎ ተራወሬ ነው መልካም ወጣት ስለመጣ ብዬ ዝም አልኩ። አሁን ግን እየተደጋገመ ስሰማው እንደ ነገር ነጥብ አለው። ይሄ ነገር እውነት ነው እንዴ አልኩ። ወይስ ዋሽቷል ወይ አንተ አርገዋል? ከሁለት አንዱ። ይህ ድርጊት እውነት ከሆነ ደግሞ ልትገሰጽ በሕግም ልትጠየቅ ይገባል። አታመልጥ። አንዱ ነብይ ደግሞ ኪሳራ ገጥሞኛልና አገልግሎቴ ሊዘጋ ነው ብሏል። የእግዚአብሔር አገልግሎት በገንዘብ ነው ራን የሚደረገው እኮ አይገርማችሁም? የገንዘብ ኪሳራ አገልግሎት የሚያስቆመው። ሼም ኦን ዩ። ለዚህ ስሙኝ፣ በጣም የገረመኝን ነው የምነግራችሁ። የዳዊት ፋሲልና ደቀ መዝሙሮች አይ ዶንት ኬር። ዳዊት ፋሲል ታዋቂ ነው እና ሲሳሳት ተሳሳት ይባላል። ጥሩ ነገር ሲኖረው ሼር እናደርጋለን። እንዲህ ነው በዚህ ዘመን መስራት ያለብን። መልካም ሲሰሩ አዎ የትክክል ነው ወንድም አለ በርታ፣ ካልሆነ ደግሞ እረፍ እንላለን በቃሉ መዝነን። ስለዚህ በጣም ጆሮ ጭው የሚያደርግ ነገር ቤተክርስቲያን ተነሺ፣ ቀበቶሽን አጥብቂ፣ መብራትሽን አብሪ። የክርስቶስ ተቃዋሚ መንፈስ በአመጽ እየተገለጠ ነው። ምን ብትሉኝ ቪዲዮ አያይዛለሁ። ቤተክርስቲያን በብዙ ቦታ እየተቃጠለ በሀገራችን ጨምሮ ማን የእስልምና መንፈስ የክርስቶስ ተቃዋሚ መንፈስ ከሰሞኑ የማህበራዊ ሚዲያን ትኩረት ባላት የተፈጥሮ ውበት የተቆጣጠረችው ታዳጊ ኤልሳቤጥን ተከትሎ የተነሳው ተቃውሞና ትችት እጅግ አወዛጋቢ ሆኗል። በማስተር አብነት ከበደ አማካኝነት ወደ አዲስ አበባ በመምጣት የሞዴሊንግ ዓለም በይፋ የተቀላቀለችው ታዳጊም በትላንትናው ዕለት የተፖስተውን ስራዋን ተከትሎም እንዴት የ13 ዓመት ታዳጊን ሴክሹዋሊዝ ለማድረግ ሞከራችሁ? የገጠር ልጅ ስለሆነች ክብር አይገባትም፣ ጥበቃስ አያስፈልጋትም፣ አንድ ፍሬ ልጅ ከወላጅ ጉያ ፈልቅቆ ለአሞራ መስጠት ተገቢ አይደለም በማለትም ከፍተኛ ተቃውሞም ተነስቷል። ታዲያ በታዳጊ ሞዴል ኤልሳቤጥ ላይ የደረሰው ምን ይሆን? ከዚህ ጉዳይ ጋር ተያይዞስ ማስተር አብነት ምን አገናኘው? ስለምን ተወቀሰ? የሚሉትን በዝርዝር ይዘናል። እንዲሁ በቆይታችሁ ታርሙሳላችሁ። የእግዚአብሔር ሴት ወንጌላዊት እጸገነት በቁጣ ተሞልታ ለአገልጋይ ዮናታን አክሊሉ መልእክትን አስተላልፋለች። ዮናታን የሰማነው እውነት ነው ወይ? እውነት ከሆነ አደባባይ ወጥተህ ይቅርታ ጠይቅ። የሰማሁትን ያየሁትን ነገር ኤአይ ነው ካላልክ በስተቀር ወይ ሰውየው ዋሽቷል ወይንም አንተ ዋሽተህ ካልሆነ ይህ ነገር ተድበስብሶ አይቀርም፣ ልትቀጣ ይገባል። መልካም ወጣት ስልጠና ላይ ነህ፣ ግን አያገባኝም። እግዚአብሔር ከቅድስና እንጂ ከአገልግሎት ጋር ጉዳይ የለውም። በኋላ ዋጋ ትከፍላለህ ስትል በእንባ ሆና የተናገረች ሲሆን ጆሮዬ ነው ወይንስ ኤአይ ነው? በሕግ ልትጠየቅ ይገባል፣ አታመልጥም። ስራ የውርደት ውርደት ነው ስትልም ተናግራለች። በንግግሯም ዳዊት ፋሲል የተናገረውን በማንሳትም የገሰጸች ሲሆን ከሰሞኑም በነብዩ ጆሲ የተነገረውን መልእክትን ተከትሎም ገንዘብ መውደድ የኃጢአት ስር ነው ስትልም መልእክቷንም አክላለች። ታዲያ ወንጌላዊት እጸገነት በአገልጋይ ዮናታን ላይ ያነሳቸውና ከፍተኛን ማስጠንቀቂያን የሰጠችበት የአገልጋዩ ተግባር ምን ይሆን? ይህን ስራስ ከሰራው በአደባባይ ይቅርታ ጠይቅ፣ ካልሆነ በሕግ ፊት ትቀርባለህ፣ ተድበስብሶ አታልፋትም ስትል የተናገረችው ዮናታን ድርጊትስ ምንድነው? ነብዩ ጆሲና ዳዊት ፋሲልን ተከትሎስ ምን ስትል ተናገረች? የሚሉትን ከአንደበቷ የምታረምጡ ሲሆናል። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በአሁኑ ወቅት በማህበራዊ ሚዲያ ሰፊ ትኩረት ያገኘችውና ወደ ዓለም አቀፍ የሞዴሊንግ መድረክ ብቅ ለማለት የበቃቸው ታዳጊ ኤልሳቤጥ ደስታን ህይወት ሙሉ በሙሉ ለመቀየር ከተደረጉ ጥረቶች በስተጀርባ የታዋቂው በጎ አድራጊ ማስተር አብነት ከበደ አስተዋጽኦም ከፍተኛ እንደሆነ ይነገራል። ኤልሳቤጥ በከምባታ ዞን ሀደሮ አካባቢ በተነሳችው ፎቶ በማህበራዊ ሚዲያ ከተወራረሰች በኋላ ማስተር አብነት ከበደ በነበረው ስም ብቻ ሳይወሰን ባለፈው ወር በአካል ወደ ስፍራው በመጓዝ ታዳጊዋን ቤተሰቦቿን በመጎብኘት ወደ አዲስ አበባ እንድትወጣም መንገድን አመቻችቷል።
ወደ ዋናው ከተማዋ ካመጣት በኋላም የደህንነትና የመጠለያ ዋስትና በመስጠት የሞዴሊንግና የውበት እንክብካቤ ስልጠናዎችን እንድታገኝ እንዲሁም በአካባቢዋና በስራው ላይ ትልቅ በጎ ተጽዕኖ ከሚያሳድሩ አካላት ጋርም እንድትገናኝ በማድረግ ረገድም ቁልፍ ድርሻንም ተጫውቷል። በሀገራችን በብዙ ሚሊዮኖች የሚቆጠሩ ተከታዮችና በበጎ አድራጎት ስራዎቹ የሚታወቀው ማስተር አብነት ማህበራዊ ሚዲያን ለበጎ ዓላማና ለሰዎች ህይወት መለወጥ እንዴት መጠቀም እንደሚቻል ዳግም ማሳየቱን በብዙዎች ዘንድ ከፍተኛ ምስጋና ማትረፎለታል። የታዳጊ ኤልሳቤት ከገጠር መንደር ተነስታ ወደ አዲስ አበባ በመምጣት አዲስ የህይወት ምዕራፍ መጀመሯና ወደ ዓለም አቀፍ ሞዴሊንግ ማደጓን ከግል ጥረቷ ባሻገር እንደ ማስተር አብነት ያሉ ደግ አሳቢዎችን ድጋፍ ያገኘ በመሆኑ ይኸው አጋጣሚ ለብዙዎች የተስፋና የደግነት ተምሳሌት ሆኖ ተወስዷል። ይሁንና ግን በእምነት የሚመሳሰለን የወንጌል አማኝና የሚዲያ ዘርፍ አክቲቪስት የሆነው ጴጥሮስ መስፍን ትዝብት በሚልም የግል ሐሳቡን አንስቷል። ከናንተ መካከል የ13 ዓመት ታዳጊ ልጁን እህቱን ሜካፕ ቀብቶ እንብርቷ ድረስ ደረቷን አጋልጦና ፎቶ አንስቶ ፌስቡክ፣ ኢንስታግራም ላይ አጋርቶ የሚያቅሰው ይኖር ይሆን? ይህች የ13 ዓመት ታዳጊ የሆነ ሰሞን አቤት ውበቷ ተብሎ ስትዘዋወር አየው። ቀጠለናም የሜካፕና ሞዴሊንግ ድርጅት አለን ባዮችም ስፖንሰር እናደርግሻለን አግኝናሉ። አንድ ቦታም ቤተሰቦቿን ፍቃደኛ ከሆናችሁ ተብሎ ሲነገር አልሰማውም። ግራ የገባኝ አንዲት የ13 ዓመት ታዳጊን በማህበር ተሰባስበን ሴክሹአሊዝ ለማድረግ ማን ነው አይዞን ያለን? የሴት ልጅ ወላጆች ልጠይቃችሁ፣ የ13 ዓመት ልጃችሁን እንብርቷ ድረስ የተከፈተ ቀሚስ አልብሳችሁ ሜካፕ አሰርታችሁ አደባባይ ትለጥፏታላችሁ? የወለዳ አንጀታችሁስ እሺ ይላችኋል? በዚህ ባዕድ ወይንም አዲስ ገጽታዋ ሜካፑ አላማረም እንጂ ልብሱና ልጅቷ በኤአይ አንዴ የሙሽራ ልብስ ሌላ ጊዜ በሌላ መንገድ እያቀናበሩ ሲጎመጁባት ተቃውሞ የሚያቀርብ ትልቅ ሰው እንዴት ይጠፋል? ቆንጆና የገጠር ልጅ ስለሆነች ክብር አይገባትም፣ ጥበቃ ሳያስፈልጋትም ማስታወቂያ አሰሯት የሚለው ዘመቻ ለ13 ዓመት ልጅ በር ካስገኘ ብዝበዛ መሆኑ ሊቀር ነው። በኢትዮጵያ ሕግ ህፃናትና ታዳጊዎችን ማሰራትና ለወሲባዊ ጥቃት በሚያጋልጥ መልኩ በማህበራዊ ሚዲያ ምስላቸውን ማሰራጨት ይፈቀዳል? ወገን ሕግና መንግስት ባይጠይቀን ህሊናችን ይህን ያክል ክዶናል። ምን ጉድ ነው? ትልልቅ ሰው ምን ነካው? እንደ ጌጡ ተመስገን ያሉ ገጾች ይህን ማጋራትስ ምን የሚሉት ነው? የራሱ ታዳጊ ሴት ልጅ ካለው ፎቶውን በዚህ መልክ ለጥፎስ ያውቃል? ታዳጊዎችን ሴክሹአሊዝ ማድረግ እኮ ወንጀል ነው። ልጅቷ ታዳጊና የገጠር ልጅ ልትሆን ትችላለች፣ ግን ቤተሰብና ክብር አላት። ቢያንስ እድሜዋ ለስራና ለፎቶ እስኪደርስ እንጠብቃት። ማመዛዘን የምንችልበት እድሜ ላይ ስትደርስም ራሷ እንድትመርጥ አሁን ለወላጆቿ ለራሷም እንተዋት። አሁን ያለችበት ሁኔታ እርዳታ የሚያስፈልገው ከሆነም በቤተሰባ በኩል ማገዝ መደገፍ እንጂ በቁንጅና ስም አንድ ፍሬ ታዳጊ ልጅን ከወላጆቿ ጉያ ፈልቅቆ ላሞራ መስጠት ትክክል አይደለም። ሆኖም ግን ሻሎም ሚዲያ እንደ መንፈሳዊ ሚዲያነቱ ተከታዩን ምላሽም ይሰጣል። የህፃናትን ደህንነትና መብት ማስከበር አከራካሪ ያልሆነ የሁላችንም የጋራ ኃላፊነት ሊሆን ይገባል። ሆኖም ግን ማናቸውንም ሁኔታዎች በተገቢው መንገድ ሳያጣሩና እውነታውን ሳይመረምሩ ከባድ ውንጀላዎችን መሰንዘር ለማንም የሚጠቅም አይደለም። በዚህ ጉዳይ ላይ ህፃኗ የተሻለ የህይወት ዕድል እንድታገኝ ቤተሰቦቿ በሙሉ ፍቃድ ባላቸው የመረዳት ልክ በሂደቱ መሳተፋቸው ይታወቃል። ይህንን ሳታረጋግጥ ወይንም ኃላፊነት የወሰደው ሰው ስለመኖሩ አለመኖሩ ሳያጣሩ ሴት በመሆኗ ብቻ ሴክሹአል አቢዩዝ ትደረጋለች ብሎ መፈረጅ አሳማኝ ከሆነ ማስረጃዎች ይልቅ በችኮላ የተሰጠ ድምዳሜ እንደሆነ ያሳያል። እርግጥ ነው ማንኛውም ህፃን ከማንኛውም አይነት ብዝበዛ ወይንም ጉዳት ሙሉ በሙሉ ሊጠበቁ ይገባል። ነገር ግን በወላጆች ሙሉ ፍቃድና ኃላፊነት በሚሰማቸው ሰዎች ቁጥጥር የህፃናት ተስጦን ማበረታታትና የተሻለ ዕድል መፍጠር በራሱ እንደ ጥፋት ሊቆጠር አይገባም። ከዚህ አንጻር የቀረቡትን ትችቶች ከመፍትሄ ይልቅ ስሜትን በመቀስቀስ ትኩረት ለመሳብ ወይንም ደግሞ አብዛኛው ሰው በሚስማማበት አዎንታዊ ጉዳይ ላይ ተቃራኒ አቋም በመያዝ ለመታየት የተደረጉ ጥረቶችም ይመስላሉ። የህፃናት ጥበቃና ደህንነት እጅግ አሳሳቢ ጉዳይ እንደመሆኑ መጠን ለግል ዝና ወይንም ለማህበራዊ ሚዲያ መነጋገሪያነት ሊውልም አይገባም። የልጅቷ የወደፊት ዕድል ክብሯና ደህንነቷ እንዲጠበቅ መቆርቆር ትክክለኛና የሚደገፍ አቋም ነው። ነገር ግን አጉል ተቆርቋሪ ለመምሰል ያልተረጋገጡ ውንጀላዎችን ከማሰራጨት ይልቅ እውነታዎችን ማረጋገጥ፣ ህግን ማክበርና በሚዛናዊ መንገድ መወያየት ብቸኛውና ውጤታማ መንገድ ነው። የሻሎም ሚዲያ አድማጮች በዚህ ጉዳይ ላይ ሐሳባችሁን በጨዋነት እንዲገልጹልን በትህትና እንጠይቃለን።
በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ወንጌላዊት እጸገነት በአገልጋይ ዮናታን አክሊሉ የተፈጸመውን ድርጊት ተከትሎ ከፍተኛ ቁጣና በእንባ በመሆን ድርጊቱን አውግዛ ተመልክተናል። ይህን ተግባሩን በመግለጽም ይህን ስራ እውነት ነው ወይንስ ኤአይ ነው? እውነት ከሆነ በአደባባይ ወጥተህ ይቅርታ ጠይቅ። አሁን መልካም ወጣት ስለሆነ የተወራ ተራ ወሬ ነው ትላለ። እኔ ግን አያገባኝም። እግዚአብሔር ከቅድስና እንጂ ከአገልግሎትህ ጉዳይ የለውም። ይህን ነገር ሰርተ ከሆነ ትውልድ እንዳይሰናከል ለጊዜው ተሸፍኖልህ ይሆናል፣ ነገር ግን በኋላ ዋጋ ትከፍላለህ። ይህ ካንተ አይጠበቅም በማለትም በእንባ የገሰጸች ሲሆን ጆሮዬ ነው ወይ ብዬም ተጠራጥሬያለሁ። ወይንም ሰውዬው ዋሽቷል ወይም አንተ ፈጽመከዋል። ከፈጸምከው በሕግ ልትጠየቅ ይገባል። አታመልጥም። ሰምተን ልናልፈው አንችልም። ለሰራኸው ጥፋት ቅድሚያ መጠንቀቅ ነው እንጂ እንዴት የውርደት ትፈጽማለህ በማለትም ከሳለች። ታዲያ ሌላው የሰማነውን ሁሉ ያነጋገረው ወንጌላዊት እጸገነት በአስቴር በዳኔ ላይ የሰነዘረችው ጠንከር ያለ ትችት ነው። የተናገርናቸው ንግግሮች አንዳንዴ ዋጋ ያስከፍሉናል። ምላስ አንደበት ውስጥ ያለ እሳት ነው ይላል። ይህን አንቺም ታውቂያለሽ። አፍሽን መርምሪ፣ የምትናገሪውን ተጠንቀቂ። ምክንያቱም ብዙዎች ይሰሙሻል፣ ያዩሻል። ያንቺ ንግግር ወይ ፖለቲካ ይባል ወይ ወንጌል ይባል ሁሉንም ይነካል። ለዛም ችግር ውስጥ ገብተሻል። እዛው በጓዳሽ ጨርሺ። እኔ ምልሽ ነገር ግን አቋምሽን ወደ ጌታ ተመለሺ ነው ስትልም ተናግራለች። በተጨማሪም ነብዩ ጆሲ የተናገረውን ንግግር በማንሳትም ገንዘብ መውደድ የኃጢአት ስር ነው ስትል ከሰሞኑ ነብዩ ጆሲ የደረሰበትን የገንዘብ እጥረት ተከትሎ ለሰራው ቪዲዮ ምላሽ ሰጥታለች። ታዲያ የእግዚአብሔር ሴት ወንጌላዊት እጸገነት ለአገልጋይ ዮናታን የሰጠችው ምላሽ ምንን አስመልክቶ ነው? የፈጸመው ተግባርስ ምን ነበር? የሚለውን እንዲሁም በፓስተር ዳዊት ፋሲል ላይ የተናገረችውን የማስጠንቀቂያ ንግግር ምን ይላል የሚሉትን ከአንደበቷ እንድታደምጡ ጋበዝን። ሰላም ለእናንተ ይሁን። የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም ደግሞ እግዚአብሔር ረድቶኝ እንግዲህ በሳምንት 2 ጊዜ ነው መልእክት ጌታ ቢሰጠኝ የማይቋረጥ ማለት ነው። ይሄ ቀላል አይደለም። ከእግዚአብሔር ካልሆነ ከማንም ሊሆን አይችልምና ከሱ ክብሩን ይውሰድ። መልእክቶቼ ኦሪጂናል ናቸው። እግዚአብሔር ይህን ትውልድ እንዲሰማው በጊዜው እንዲሆን የሚፈልገው ነገር እየመከረን እየገሰጸን እያስተማረን እየተናገረና ያለው እንግዲህ ጆሮ ያለው ይስማ ከማለት ውጪ ሌላ ምርጫ የለም። እህታችሁ ወንጌላዊት እጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት ነው። በዚህ አገልግሎት ሁላችሁም እየተባረካችሁ እየተማራችሁ የሆነ ነገራችሁ እየተነካ እየተቀየረ እንዳለ አምናለሁ እና አሁንም ዛሬም ደግሞ ጆሮ ያለው ይስማ። መልእክት አለኝ። ዮናታን አክሊሉ አገልጋይ ዮናታን አክሊሉ የሰማነው እውነት ነው ወይ? ጥያቄ አለኝ። እውነት ከሆነ በአደባባይ እገስጽሃለሁ። እውነት ከሆነ በአደባባይ ይቅርታ ጠይቅ። ወይ ኤአይ ነው በሉኝ፣ ወይ ውሸት ነው በሉኝ፣ ወይ ሰውየው ዋሽቷል፣ ወይ አንተ ዋሽተሃል። ይሄ ነገር ደግሞ ተልበስብሶ አይቀርም። ዮናታን አክሊሉ ነግሬሃለሁ። ረጅም ጊዜ የሆነ እውቀት አለ። ስለኔ በደንብ ያውቃል። ህይወቴን፣ ኑሮዬን፣ ቤቴን ያውቃል። ስለ ጤንነቴ ሁኔታ ሁሉ፣ ስለ አይኔ ሁኔታ ሁሉ ያውቃል። ከዚህ በፊት በጣም አሞኝ ይህንን አይኔን አሳክሞኛል። ብር ሰጥቶት አክሜያለሁ። እውነት ነው። አሁን ሲመጣ ግን ባገኘው አጋጣሚ ይህንን በሽተኛውን አይኔን ሊመታኝ አስቦ ነው የመጣው። በአደባባይ ይቅርታ ጠይቅ ሰርተኸው ከሆነ፣ አለበለዚያ የሚያወራብህ ሰውዬ ይቀጣ። ከሁለት አንዱ። መልካም ወጣት ሲዝኑ ስለሆነ አሁን የመጣ እንትን ሊሉት ነው። አይ ዶንት ኬር። እግዚአብሔር ከቅድስና እንጂ ከአገልግሎት ጉዳይ የለውም። ይሄን ነገር እውነት ሰርተህ ከሆነ ትውልድ እንዳይሰናከል ለጊዜው ተሸፍኖልን ሊሆን ይችላል እንጂ በኋላ ዋጋ ትከፍላለህ። ያው ካንተ ይሰማል። አንተ ምን አይነቶች ናችሁ? ምን አይነቶች ናችሁ? ጆሮዬ ነው ወይስ ኤአይ ነው? እኔ ሰምቼዋለሁ ከዚህ በፊት። አይ ዝም ብሎ ተራ ወሬ ነው መልካም ወጣት ስለመጣ ብዬ ዝም አልኩ። አሁን ግን እየተደጋገመ ስሰማው እንደ ነገር ነጥብ አለው። ይህ ነገር እውነት ነው እንዴ አልኩ። ወይስ ዋሽቷል ወይ ታርገዋል? ከሁለት አንዱ። ይህ ድርጊት እውነት ከሆነ ደግሞ ልትገሰጽ በሕግም ልትጠየቅ ይገባል። አታመልጥ። ልንቀበለውና ሰምተን እንዳልሰማ ልንሆነው አንችልም። የሆነች ሴት ደረት ይዞ ሲጸልይ እኔ ማይቻለው ያንን ቪዲዮ የምታረጉትን watch out man watch out። መጀመሪያ ተጠንቀቁ። ላደረጋችሁ
ጥንቃቄ አድርጉ፣ ማስተዋል አድርጉ። ደረት ይዘህ ስትጸልይ በወጣው ቪዲዮ የሰውዬ ያን ቪዲዮ ፖስት አደረኩ አለ። ከዛ እጅ ተጭኗል፣ እጇ ተይዟል። ጸሎት የሚመስል ነገር ነው ይሄ። ሶሻል ሚዲያ ላይ መራገብ ጀመረ። እኔ እንደውም ከተወሰኑ ሰዎች በኋላ ነው የፖስተትኩት። ትኩረት ያገኘው እኔ የፖስተትኩት ፎቶና እኔ የጻፍኩት ጽሁፍ ነው። ደውሎ ዮናታን አክሊሉ ደውሎ አሁኑኑ ካላስጠፋ የሚከተልህን ታያለህ አለኝ አለ። ከዛ ቤቱ ድረስ ፖሊስና ሌሎችን ደግሞ ይዛቸው የመጣቸው ፓስተሮችም አገልጋዮችም ዘማሪዎችም ይዘህ ሳሰልፈ ወታደሮችህን ያያያያ እንድማለ የውርደት የሚያሰናክል ነገር ብዙ ስላለ ሐሳባችንን የሚሰርቅ በመንገድ ዳር እንደወደቀው ዘር ዛፎ እንትን ወፎቹ እንደበሉት ዘር ማለት እኮ ነው። በዚህ በማቴዎስ 13:19 ላይ የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራው ይሄ ነው ይላል። በመንገድ ዳር ተዘርቶብናል ወገኖች። የተነገረንን ወፍ እየበላብን ነው። ማስተዋላችን ተወስዶ ማለት እኮ ነው። ምን ዋጋ አለው ታዲያ? ቃሉን ሰምተን በህይወታችን ውስጥ የማንተገብረው ከሆነ መስማታችን ምን ዋጋ አለው? ካልተለወጥን ካልኖርንበት አልጠቀመንም ማለት እኮ ነው። ብዙ ክርስቲያኖች ቃሉን ትንሿን ትልቁ ስታንዳርድ ተውት፣ ጠላትን ውደድ ተውት። ጠላትን ውደድ እኮ ሃይ ስታንዳርድ ነው። በክርስቶስ ኢየሱስ ሰርቶ ያሳየን። እኔና እናንተ እኮ ትንሿን መስፈሪያ እኮ ነው። ወንድምህን እንደራስህ ውደድ፣ ባልንጀራህን እንደራስህ ውደድ። አሁን ባልንጀራ መውደድ ምን ያቀጣ? ወንድም መውደድ ምን ያቀጣ? አቃተን እኮ ወገኖቼ። ወንድማችንን መውደድ አቃተን፣ እንኳን ጠላታችንን። ይህን ያህል ነው ማስተዋላችን የተወሰደው። ዛሬ በእግዚአብሔር ቤት ዘመን ያስቆጠሩ ሰዎች ብዙ ናቸው። ቃሉንም ያውቁታል፣ ይጠቅሱታል፣ ይናገሩታል። ነገር ግን ህይወታችን እልፍ አላለም፣ አልተቀየረም። ባልዳኑት መሃል ብርሃናችን እየበራ አይደለም። የት ነው ብርሃናችን ያለው ካላችሁኝ፣ በእንቅብ ስር ዕብራውያን 4:2 ላይ ለነዚያ ደግሞ እንደተነገረ ለኛ የምስራች ተሰብከናል እና ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ካልተዋሃደን አይጠቅመንም፣ ካልኖርንበት አይጠቅመንም። እየሰማን በዚህ ያፈሰስን ዋጋ የለንም ወገኖቼ። ስለዚህ የኤማሁስ መንገደኞች ይላል ይሄ ታሪክ። የኤማሁስ መንገደኞች ይህንን ነው ዛሬ የምናየው። እነሆም ከነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር ይላል። እነማን? ከክርስቶስ ተከታዮች ሁለቱ። ጌታ ኢየሱስ እኮ የተናገረውን መፈጸም ሲጀምር፣ መገረፍ ሲጀምር እንግዲያ ወንዶች ናቸው ደቀ መዛሙርት። ተዋደ የለም፣ እሱ ሰው ያለ የለም፣ የተከራከረ የለም፣ ዘራፍ ያለ የለም። ሽው በተለይ ከተሰቀለ ወዲያ እኛንም ይዙናል፣ እኛንም ይገሉናል ብለው ተደበቁ እኮ፣ ተበታተኑ እኮ፣ ወደ ጣሉት ነገር ተመለሱ። እነዚህ ሁለቱ ደግሞ የኤማሁስ መንገደኞች መንገድ ቀጠሉ። ወዴት? ወደ ኤማሁስ። ስሙኝ፣ ሉቃስ 24 ቁጥር 13 ያነበብኩት አሁን። ሁለቱ ወደ ኤማሁስ ወደሚባል መንደር ይሄዱ ነበር። ከዛስ እነዚህ ሰዎች እንዳልኳችሁ ከጌታ ኢየሱስ የተማሩ ናቸው፣ ሲከተሉ የነበሩ ናቸው። ይመጣ ያለውን ተላልፎ መሰጠቱን፣ ትንሣኤውን ሰምተዋል። በጣም የሚገርማችሁ ነገር ደግሞ ሞቶ እንደተነሳ እንኳን መቃብሩ ባዶ እንደሆነ ዝቅ ብዬ መጣበታለሁ ሴቶቹ ነግረዋቸዋል። ወደ ኤማሁስ መንገድ ከመጀመራቸው በፊት እነዛ ሴቶች ሽቶ ሊቀቡ የሄዱ ሴቶች መቃብሩ ባዶ ነው፣ ተነስቷል፣ የለም፣ ረቢ የለም ነግረዋቸዋል። ያም ሆኖ ግን ፈርተዋል፣ አላመኑ። ስሙ፣ በጣም ያሳዝን ነገር ቁጥር 14 ስለዚህም ስለሆነው ነገር እርስ በርሳቸው ይነጋገሩ ነበር ይላል። መነጋገር ብቻ አይደለም። ቁጥር 15 ይመራመሩም ነበር። ይህ አይገርማችሁ? እኔ የገረመኝ 3 ዓመት ተኩል ከጌታ ጋር ቆይተው አስቀድሞ የነገራቸው ሲፈጸም ግን በፍርሃት መዋጣቸው፣ ማዘናቸውና መበተናቸው። እንደ ጌታ የተናግሮኛል አትይም እንዴት አለ? የተናገረን አታስታውስም? ጌታ በቃሉ ታማኝ አይደለም?
እመጣለሁ ብሎኝ አይቀርም። ጠብቀዋለሁ። በመከራ ባልፍም ዛሬም አልፎ መከራ ጊዜያዊ ነው። ጌታ የተናገረኝን ይፈጽማል አትልም እንዴ ወንድም አለ? መከራ ሲመጣ ትሸሻለህ። የእግዚአብሔር ነገር እኮ የአንድ ሰሞን ጭብጨባ አይደለም። እስከ መጨረሻው ነው የወደደን። እንዴት ሆኖ ነው በዛ በክርስቶስ ኢየሱስ በመከራ ሰዓት የነገረኝን ያስተማረኝን የመከረኝን ሰርቶ ያሳየኝን እርግፍ አድርጌ ትቼ ከአእምሮ አውጥቼ እንደገና ወደ ባርነት የምመለሰው? እንደገና መረቤን ማነሳው? እንደገና በኢየሱስ ስም ዛሬ ስፍራችሁን የለቀቃችሁ ሁኔታው አልመች ብሏችሁ የክርስቶስ ነገር የቀለለባችሁ በምታልፉበት መከራ እግዚአብሔር የለም ብላችሁ የካዳችሁ ወደ ዓለምኛ ሕይወታችሁ የተመለሳችሁ ይሄ መልእክት ለእናንተ ነው። ጌታ ይመጣል። የነገረህ እውነት ነው። የመከረህ እውነት ነው። ቃልን የሰጠ የታመነ ነው። ተመለስ ወደ ጌታ ወንድሜ። ሌላው ደግሞ ለእህቴ ለአስቴር በዳኔ ምክር አለኝ። እታለ ስለ ቀላቀልሽ እመክርሻለሁ። ለምንድን ነው የምመክርሽ መሰለሽ? ክርስቲያን ነኝ የምትዩ የምትቀላቅዩ ነገር ስላለ ማለት ነው። ዛሬ ምክር አለኝ ላንቺ። ወንጌል ነው ይዘሽ ወጣሽው። የእግዚአብሔርን ቃል ስበኪ። የምታዩን ነገር ሁኔታዎችን ከቃሉ ጋር እየመዘንሽ አቅርቢ። ደስ ይለናል። እታለም በጌታ ፍቅር ወድሻለሁ። እንደምትዩ ደግሞ አንቺ ወንጌል አማኝ ነሽ፣ ግን ለብ ያልሽ ነሽ። ዘመኑ ደግሞ ለለብ ያሉ አይሆንም። ጨክኖ ክርስቶስን መያዝ ነው። ምንድነው ላንቺ ያለኝ ምክር ካልሽ ለይ። ሁለት ቦታ ረግጠሽ አይሆንም። ስለ ዶክተር አብይ የተናገርሽውን ሰማን። ሰሞኑን የተናገርሽው በጣም ትውልድን ያስቆጣ ነገር መሰለሽ። ንግግርሽ ህዝብ ያስቆጣል፣ ይሰነፍጣል፣ ይሰነግጣል አይባልም። ኢትዮጵያ የብዙ ብሔረሰቦች ሀገር ናት። ኢትዮጵያ የብዙ ሃይማኖት ተከታዮች ሀገር ናት። አሁን ትልልቅ ጦርነቶችን ያስነሳው ነገር፣ አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው አይባልም። እንጃ የሆነ ሬስፔክት የለም ለትውልድ ለህዝብ። ምንናገር ካፋችን የሚወጣ እኮ ዋጋ ያስከፍለናል። ምላስ አንደበት ውስጥ ያለ ሰዓት ነው አይደል? ቃሉን መቼም ታውቂዋለሽ ብዬ ነው። ታለም ዋች ዩር ማውዝ፣ አፍሽን መርምሪ። የምትናገሪው ተጠንቀቂ። ለምን? ብዙ ሰው ያይሻል፣ ይሰማሻል። ስለ እግዚአብሔር የምትናገሪ ቢሆን ወንጌል ምሰብኪ ቢሆን እንደኔ ጨክነሽ ወጣሽለት ቢሆን በምትናገሪው ነገር ትውልድ ቢቆጣ ወንጌል መስማት ስለማይፈልግ ነው የተወቀስኩት ለወንጌል ብዬ ነው ብለሽ ዘናት ያለሽ እንደኔ አይ ዶንት ኬር እኔ what people say። እኔ ከተናገርኩ በኋላ ለምን ቃሉን ይዤ ስለወጣው፣ ለምን ዓላማዬ ወንጌልን መስበክ ስለሆነ በገባይ መጠን። ያንቺ ግን ወይ ፖለቲካ አንለውም ወይ የእግዚአብሔር ቃል አንለውም፣ ሁሉንም ይጠቅሳል። ያኔ ችግር ውስጥ ትገቢያለሽ። አሁን ችግር ውስጥ እንደገባሽ ከዛስ ምን አልሽ? ስለ ዶክተር አብይ ተናገርሽው ሰማ። ምን አልሽ? አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት ፐርሰናሊ እኔ ጸልይልኝ፣ አሁን በጣም ነገሮች ወደፊት ጸልይልኝ ይለኝ ነበር። ጸልይለት ነበር። ብዙ ሲደክም አበረታው ነበር። ያውቃል። አሁን ምን ብዬ እንደምጸልይለት ግራ ገብቶኛል። እነግረዋለሁ። የሚፈልጋት ወይ ድሮ የሚነግረን ኢትዮጵያ እያመጣ አይደለም። ባቡሩን እየነዳው ያለው ሰው እሱ ነው። ባቡሩ ግን ከፉርጎ እየወጣ ነው። ኦኬ ስሙችን ልብ በሉልኝ። ቀድሞውኑ አንቺን ጸልይልኝ ማለቱ ጥፋት ሆነ። ለመሰለሽ ምን ብዬ እንደምጸልይበት ግራ ገብቶኛል አይባልም። እንደ ክርስቲያን ጸሎትን የሚመራ በውስጣችን ሆኖ የሚቃተት መንፈስ ቅዱስ ይባላል። እኔ ለዶክተር አብይ ምን ልጸልይ ብዬ ወይ ደግሞ ለሌላ ሰው ምን ልጸልይ ብዬ እንዴ በርካከላለሁ። መንፈስ ቅዱስ በውስጥ ያለው ይመራኛል። ሮሜ 8:26 እንዲሁም ደግሞ መንፈስ በድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ በራሱ በማይነገር መቃተት ይማልድልናል ይላል። ታለ ይሄ ቃል አንቺ እዛው በጓዳ ጨርሺ፣ ወደ ጌታ ተመለሽ ይላል። እኔ አቋምሽን ለይ። ይሄ ላንቺ ያለኝ እታዊ ምክር ነው። እታዊ ምክር በፍቅር ተባረኪ። እንዲህ ነው ጠላት የጋረደብን። በዚህ ዘመን ጋርዶብናል እኮ ማስተዋላችን ተወስዷል እኮ። የእግዚአብሔር የሆነውን ነገር እንዳናይ እንዳንሰማ እኔና እናንተ ጭልም ብሎብናል። አሁን ድንግዝግዝ ያለ ነገር አይታያችሁም? ቁጥር 15 ስሙ። ሲነጋገሩ እና ሲመራመሩ ምን ያመራምራል? ዝም ብላ አትቀበልም የጌታን ነገር እንዳትመራመሩ አልተባለም? ከዛስ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ቁጥር 16
ነገር ግን እንዳያውቁት አይናቸው ተይዞ ነበር። አይን ተይዞ ነው ወንድም አለ እንጂ ጌታ አለ። አይን ተይዞ ነው እንጂ እግዚአብሔር በስራ ላይ አለ። አይን ተይዞ ነው እንጂ የእግዚአብሔር ቃል ዛሬም በእኛ ዘመን ይሰራል። የተናገረውን ይፈጽማል። የኔ ጌታ በእኔ ላይ የጀመረውን ይጨርሳል። ኢየሱስ በራሱ ጊዜ በራሱ መንገድ። ዛሬ ግን ሁኔታዎች ተለወጡ ብዬ ዓለም ከፋች ጨለመች ብዬ የጌታዬን ቃል አልክድም። ይተወኛል ብዬ አልሰጋም። ፍቅሩ ሁሌም ፍጹም ነው። የማንሰጋበት ፍቅር። ቁጥር 17 እሱም ናችሁ እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። አላስደናቸው፣ አልተቆጣቸው፣ አልሰደባቸው፣ አልጮባቸው። ምንድን ነው ነገር የምትነጋገሩት አላቸው። ምንድን ነው እንደዚህ ዞረባችሁ? ምን ሆናችሁ ነው? እንዲህ ነው የሚለው አሁን ጌታ ቢመጣ። ምን ሆናችሁ? የት ሄዳችሁ? ለምንድን ነው ያልጠበቃችሁ? ነግሬያችሁ የለም እንዴ? ከመሆን ይላል ጌታ። እነዚህ ነገሮች ምንድን ናቸው አለ። ማንነቱን ሳይነግራቸው ማለት ነው። ከሁለቱ አንዱ መልሶ ምን አለው መሰላችሁ? አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነው ነገር አታውቅምን አለው። በጣም ይገርማል። ኢየሱስን ፍጹም ረስተውታል። በድምፁ እንኳን አትለይም ወንድም አለ። መንፈስ ቅዱስ አይነግርህም? የሆነ ነገር ትዝ አይልህም? ቃሉ ትዝ አይልህም? ፍቅሩ ትዝ አይልህም? ምሕረቱ ትዝ አይልህም? እንዴት ሙልጭ አድርገህ ትነሳ? አጠገብህ መጥቶ እየተናገረ ብዙዎቻችሁ አሁን አጠገባችሁ መጥቶ ጌታ ኢየሱስ ክርስቶስ በቃሉ እየተናገራችሁ፣ በመዝሙሩ እየተናገራችሁ፣ በሰው እየተናገራችሁ፣ በህልም እየተናገራችሁ ኢግኖር ያደረጋችሁ ሰዎች አላችሁ። ልክ እንደዚህ ኤማሁስ መንገደኞች አላወቁትም። ለምን ተጋርዶባቸዋል? ከዛ ጌታ ኢየሱስን ጭራሽ እንዴ አንተ የት ነበርክ? ኢየሩሳሌም አይደለም እንዴ? ዋቺ ታከነባ ይወራውን አገር ያወቀውን ትርምሱን አልሰማህም እንዴ አሉት። ለራሱ ለባለቤቱ ሼም አይደል? ሼም እኮ ለኛ ነገር ሼም። ቁጥር 19 እርሱም ይህ ምንድን ነው አለ። ድጋሚ ጠየቀ። ጌታ አጠገብህ ነው ያለው ወንድም አለ። ድምፁን ስማ። እነሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ። ቁጥር 20 እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት እያወራን ነው አሉት። ስለነበረው እያሉ በቃ ሸወደን አይነት ነገር እናታ ነፃ ያወጣን ነበር። እመጣላችኋለሁ። እንዴት አይነት መታወር ነው እናንተ! በዚህ አይነት ስንት ነገር አምልጦናል እኮ። እግዚአብሔር እየተናገረን ያልሰማነው ነገር እኮ ብዙ ነው። የሳትነው ነገር እኮ ብዙ ነው። በራሳችን ነገር ተጠምደን፣ በስጋ አስተሳሰብ በእውቀታችን ተመክተን ስንት ነገር ነው ጌታ ተናግሮን ሸምጥጥ አድርገን ያለፍነው እኔና እናንተ። ከዛ ምንድን ነው የምታወሩ ሲሏቸው የካህናት አለቆች አሳልፈው እንደሰጡትና እንደሰቀሉት ነው አሉ። የሚያዋራቸው ኢየሱስ መሆኑን አላወቁም፣ አልገመቱም። እንዴ ወንድም ዓለም አጠረጥርም እንዴ? ከሙታን እነሳለሁ ብሎ በሶስተኛው ቀን እነሳለሁ ብሎ እነዛ ሴቶች መጥተው ነግረው ምን አይነት እውርነት ነው? ምንም አልጠረጠሩም። መገረማቸው፣ ፍርሃታቸውን ተስፋ በመቁረጥና በሐዘን ስሜት ለሱ ለራሱ ያወሩለት ጀመር። እኔ ግን የምለው ቢያንስ ከሞት እንደሚነሳ እንደገናም እንደሚያዩት የነገራቸው እንዴት አላስታውሱ? አይገርማችሁ? ይልቁንም ሸወደን አይነት ነገር ነው። ቁጥር 21 እኛ ግን አሉ እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ምን ማለት ነው? ተስፋችን አልተፈጸመም። የተናገረን ነገር እውነት አልሆነም። እንደዚህ ብሎ ነበረ፣ ግን ሸወደን ነው። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው አሉ። አሁን ይህንን እንዴት አላወቃችሁም? አብራቸው በልቶ ሊመጣ ያለው ሊሆን ያለው ገልጦላቸው እንዴት ተሰወረባቸው? ስንት ነገር አስለምዶ ተደርጎልህ ፍቅሩን ምሕረቱን ቀምሰ ስታበቃ ዛሬ እንዴት ጌታን መለየት አቃተን? ዛሬ እንዴት ድምፁን መስማት አቃተን? ወገኖቼ አንዱ ነብይ ደግሞ ኪሳራ ገጥሞኛልና አገልግሎቴ ሊዘጋ ነው ብሏል። የእግዚአብሔር አገልግሎት በገንዘብ ነው ራን የሚደረገው እኮ። አይገርማችሁም?
ከአቅማችን በላይ የሆነ ነገር ስለገጠመን ምንም አማራጭ ስለሌለን ይሄንን ውሳኔ እንድንወስን አድርጎናልና አዝናለሁ። በጣም ባይሆን ደስ ነበር የሚለኝ። ብዙ ሰዎች ከስራት ተፈተዋል። ብዙ ሰው እንባ ታብሰዋል። ብዙ ሰው ቀንበሩ ተሰብሯል። ብዙ ሰው መጽናናት ሆኖለታል። በምችለው ሁሉ አቅም እንግዲህ ይህንን ሚዲያ ለማስቀጠል ይህን አገልግሎት ለማስቀጠል መክፈል የሚገባኝን ዋጋ ሁሉ ከፍያለሁ እና እኔ የሚጸጸተኝ ምንም ነገር አይኖርም። ሰላም እንደምን ሁሉ ሰላም፣ እግዚአብሔር ይመስገን። እዚህ ቤት ውስጥ ሶሪ እንግዲህ ይሄ ወንበር አለ ማየት ትችላለህ። አንሳለት ፋሬስ እና ይሄ ራሱ ቴብል አለ። ምናልባት ሪንግ ላይቶቹን ትፈልጋቸው ከሆነ አይዞሽ ይሰለው ይሰማች አይዞሽ እሺ ወዲሻለሁ። ስለዚህ ይሄ ወንበር አለ እና ይሄ ቴብል አለ። የኛውን ወንበር እንኳን ፈልገዋል አልሸጠውም ይሄንን። ስለዚህ ይሄ ከሆነ ይሄ መስራት ይችላል። ይሄውና ዋጋ አውጣለት። ስለዛ እኔ መልእክት ላስተላልፍ። ስለዚህ በእንደዚህ አይነት ሲቹዌሽን ላይ ያለ ነው። ነብይ ጆሲ ምን አለ? ኪሳራ ገጥሞኝ አገልግሎቴ አብቅቷል ብሏል። የገንዘብ ኪሳራ አገልግሎት የሚያስቆመው ሼም ኦን ዩ። ቀድሞውንም ለገንዘብ ብላችሁ የጀመራችሁት አገልግሎት ገቢው ለተወሰነ ጊዜ ነው። ትርፉ እኮ ለተወሰነ ጊዜ ነው። ገና እንደከፈትክ አካባቢ ያም ደግሞ 5 ሳንቲም አልጠየቅኩም 5 ሳንቲም አልተቀበልኩም ትላል። ከማይገባኝ በላይ ዋጋ ከፍያለሁ ለዚህ ህዝብ እና የሚጸጸተኝ ምንም ነገር የለም። 1 ብር ከአንድ ሰው ሳልቀበል በነፃ ህዝቡን አገልግያለሁ። ስንት የተቀረጸ ቪዲዮ አለ ከዚህ በፊት እኔ እንደውም ሰርቼበታለሁ። ይሄው ካርድ እያየሁ ቼክ እያደረኩኝ ነው። ካርድ 17 ብር ነው ያለው ካርድ ከዘጋም ሶሪ አዝናለሁ። ምንም አድርጋችሁ መብራት ስለሌለ ብር ካላስገባችሁ አሁን አካውንቴ ውስጥ ያለው 1000 ነው። አካውንቴ እንደዚህ ነው አስገባ። ምን አይነት ሰዎች ናችሁ? ምናምን እየተቆጣ እየተሳደብ እየተራገምክ ገንዘብ ስትሰበስብ ከርመ አሁን ደግሞ አገልግሎቴ በቃ ልባችሁ ሊሰበር ይችላል። አይ ወንድም ዓለም ተገላገልና አንሰበርም የኛ ልብ። አሁን ጊዜው ለትርኪ ምርኪ አይደለም። እውነተኛ የእግዚአብሔር ድምጽ የሚሰሙ እንደነ ሙሴ አፍ ለአፍ የሚነጋገሩ ሰዎች ናቸው አሁን የሚያስፈልጉን። የትውልድን ጥያቄ የሚመልሱ፣ የጠፋውን የሚሰበስቡ፣ የነገስታትን ህልም የሚፈቱ፣ ነገስታትን የሚገስጹ፣ ክፉን ክፉ ነው ሚሉ ደጉን ደጉ ነው ሚሉ ግልጽ የሆኑ ነቢያት ናቸው የሚያስፈልጉት። ደናንተ ለገንዘብ ለሆዳቸው ያደሩትን አይደለም። የሚገርመው ደግሞ ሽቶ ሊቀቡ የሄዱ ሴቶች ጌታ ኢየሱስ ከሞት መነሳቱንና መቃብሩ ባዶ እንደነበረ ተናግረው ነበር። ለካ እኔ በጣም ይሄ ነገር ነው። የዓይን ምስክር መጥቶ ነግሯቸው ደቀ መዛሙርቱ ግማሹ ፈርተው ተደብቋል፣ ግማሹ ኤማውስ መንገደኞች መንገድ ቀጥለዋል። ቁጥር 22 ስሙ። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። 23 ስጋውን ባጡ ጊዜ ሕያው ነው የሚሉ የመላእክት ራእይ ደግሞ አየን ሲሉ መተው ነበር። ቃሉ ተረስቶ ማለት ነው። 24 ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱም ግን አላዩትም። ዋው መቃብሩ ባዶ እኮ ነው። ጌታ እኮ ተነስተዋል እንደተናገረው ሄዷል እኮ ወደ አባቱ አድርጓል እኮ ተመልሶ መጣ እኮ አጠገብ ያለው እኮ ቢያወራ እሱ ነው። ምን አይነት አለማስተዋል ነው! የእግዚአብሔር የነበረ ነገር የተሰወረብን፣ የቃሉ ኃይል የጠፋብን፣ ድምፁን እንዳንሰማ ጆሮአችንን የደፈነ፣ ፊቱን እንዳናይ ዓይናችንን የጋረደ ብዙ ነገር አለ ወገኖቼ። ብዙ ሰምተናል፣ ብዙ አንብበናል፣ ብዙ ተመክረናል፣ ብዙ ታምራት አይተናል። ነገር ግን ዛሬም በብዙ አሳቾች እየተወሰድን ነው። የእግዚአብሔርን ድምፅ፣ የእግዚአብሔርን ቃል፣ የእግዚአብሔርን እውነት የሚሸፍኑም በስተዋል። እንደው ብዙዎቹም እየጠፉ ነው። መለየት አቅቶናል። እርኩሱን ከቅዱሱ፣ የረከሰውን የተዋረደውን ከከበረው መለየት አቅቶናል። ቃሉን የሚያጣምሙ በስተዋል። በዚህ አጋጣሚ ይመጣበታል። ዛሬ ከምናገረው አንዱ ደግሞ ቃሉን የሚያጣምሙ ሰዎች በስተዋል። ናተ ቁጥር 5 እርሱም አላቸው እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ 26 ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? ማለት እኮ ኦልሬዲ ነግሬያችኋለሁ። ተምራችሁ የለም ወይ ነው? ነግሬያችሁ የለም ወይ ነው? እንዴት ረሳችሁት ነው? ሞቶ መነሳቱን እንዴት ረሳችሁት? በጣም የሚያሳዝን ነገር። ጊዜው አሁን ነው ወገኖች፣
አያችሁ መልእክቱ። ብዙዎቻችን ስተናል። ብዙዎቻችን እያየን አናይም። የክርስቶስን ድምፅ ከሌላው መለየት አልቻልንም። ለምን? ብዙ አሳሳች ድምፅ ስላለ፣ ግርግር ስላለ እዛ ውስጥ ገብተናል። እኛ ጆሮህን ከልክል ከሌላ ነገር፣ ዓይንሽን ከልክይ ከሌላ ነገር፣ ከኢየሱስ ውጭ አላይም በይ፣ ከጌታ ውጭ አልሰማም በል። ከቀላቀልክ ይኸው የኤማውስ መንገደኞች የክርስቶስን ድምፅ መለየት ያቅተዋል። የእረኛን በጎቼ ድምፄን ይሰማሉ ነው ያለ። ከእረኛው ተለያይተናል ማለት ነው። ድምፁ ከጠፋን በአውሬ ተወስደናል ማለት ነው። ድምፁ ከጠፋን አደጋ ላይ ነው ያለነው። ድምፁ ከጠፋን መለየት ካልቻልን አደጋ ላይ ነው ያለነው። የእግዚአብሔር የሆነውን አጥብቆ መያዝ፣ መጸለይ፣ ቃሉ ማጥናት፣ ጌታ ሲመጣ እንድናውቀው ተመሳስለው በገቡ ተኩላዎች እንዳንበላ የበግ ለምድ ለብሰው የተቀላቀሉ አሉ። እናንተ አሁን ደግሞ እየተገለጡ ነው። ተኩላዎቹ እየተገለጡ ነው። እግዚአብሔር የተባረከ ይሁን። ለምን ብትሉኝ ግን እኛ እንደ ክርስቲያን ኦሪጂናሉን ማጥናት አለብን። በግልሽ አጥኚ እህት አለም። እኔ ባንክ ሰራ ነበር። ይሄን ነገር ነግሬያቸዋለሁ ከዚህ በፊት። ማአት ፌክ ሊሰራ ይችላል። እኛ ፌክ ስናጠና እንኖርም። ያችን ኦሪጂናሏን ዶላር ግን ዋናዋን በደንብ አውቃታለሁ። ገና ስነካት ፌክ ስታመጣ አውቀዋለሁ። ወንድም አለ የሆነ ነገር ቀላቅለ ስታመጣ ይሄ የጌታ አይደለም። ሴንስ ታረጉታላችሁ። በጣም ያስጠኗችሁ ኦሪጂናሉን ዶላር ብቻ ነው። ኦሪጂናሉን ውስጡን ውጩን ላዩን ካወቃችሁት ያቺ ፌክ ስትመጣ ወዲያው ትለዩታላችሁ። አረ ጎሎታል ይሄ ነገር፣ አረ የጌታ ድምፅ አይደለም፣ አረ ኖ ቃሉ እንደዚህ አይደለም ትላለህ። አሁን እንደዚህ እያልን ነው እኛ። ምን ብትሉኝ ቪዲዮ ማያይዘው ነገር በእግዚአብሔር ቃል ላይ የሚያምፁ ትውልዱን ለማሳት የተነሱ ብዙ ናቸው። ደግሞ ታዋቂዎች እኮ ናቸው። የማትጠብቋቸው ይዘው ገጭ ብለዋል። ወገኖቼ መርጠን እንስማ፣ መርጠን እንይ። በቃሉን መዝን የሚናገሩትን ነገር የሆነ ቃናው እኮ ያስታውቃል። የጌታ ቃል እናንተ የሆነ እንጨት ሲላቸው የጌታ ቃል ይጣፍጣል ከማርና ከወለላ ይልቅ ጣፈጠኝ ይላል። የሆነ ነገር አሬ ነገር። ለዚህ ስሙኝ፣ በጣም የገረመኝን ነው የምነግራችሁ። የዳዊት ፋሲልና ደቀ መዝሙሮች አዳውን ኬረን የዳዊት ፋሲል ታዋቂ ነው እና ሲሳሳት ተሳሳት ይባላል። ጥሩ ነገር ሲኖረው ሼር እናደርጋለን። እንዲህ ነው በዚህ ዘመን መስራት ያለብን። መልካም ሲሰሩ አዎ ይሄ ትክክል ነው ወንድም አለ በርታ፣ ካልሆነ ደግሞ እረፍ እንላለን በቃሉ መዝነን። ስለዚህ በጣም ጆሮ ጭው የሚያደርግ ነገር ዳግም ልደት ከእምነት ይቀድማል ማለት ሰው ሲያምን አይደል ዳግም ልደት የሚኖረው ዳግመኛ የሚወለደው። ገልብጠውታል። ማጣመም ማለት ይሄ ነው። አምኖ ነው ዳግም የሚወለደው ወይስ ዳግም ተወልዶ ነው የሚያምነው? መመለስ ያለበት ጥያቄ ነው። አሁን ላይ ግራ የሚያጋባ ዘመን ከመሆኑ የተነሳ ብዙ ሰው ቁጭ ብሎ ከትምህርት ስላልጀመረ አምኖ ዳግም የተወለደ ነው የሚመስለው። መጽሐፍ ቅዱስን ከራሱ ከመለኮት አንግል ከደራሲው አንግል ሆነ ስታጠና ግን ዳግም ስለተወለድን እንጂ ያመንነው ስላመንን አይደለም። ዳግም የተወለደ ከእግዚአብሔር ቃል ውጭ መጀመሪያ የሚቀድመው እምነት ነው። አምነን ነው ዳግም የተወለድ ነው እንጂ በየትኛው ሂሳብ ነው ዳግም ተወልደነን? ዳግም መወለድ ይቀድማል ከእምነት። አገላብጠዋል ወንድም አለ። ኢየሱስ አማኝ ስላልሆኑት ስላልተመረጡት አልጸለየም አሉ። ደግሞ ብለው እኮ ነው ዳው ፋሲል እየተቀባበሉ ማይክሮፎን ናቸው። አንደኛው ይሄን ይላል፣ ያኛው ይሄን ይላል። ያጸደቀላቸው ያፈራኸውን ደቀ መዝሙር አያህ አይደለ? እንዲህ ነው ትውልድ የሳተው። የሚያሳዝነው ደግሞ እነዚህ ሰዎች እንዳልኳችሁ ተከታይ ያላቸው። ደግሞ ሰው መጸለይ በመጽሐፍ ቅዱስ በጥብቅ የተከለከለ ነው። በዮሐንስ ወንጌል ምዕራፍ 17ም ኢየሱስ አማኝ ስላልሆኑት ወይም ስላልተመረጡት አልጸልይም ብሏል። ከኢየሱስ አንበልጥም እኛ። ስለዚህ ጸሎታችን ገደብ ተደርጎለታል፣ መሪ ተሰጥቶናል። ምንድነው ቢባል ለማያምኑ ሰዎች አንጸልይም አሎ። ለትውልድማ ካልጸለይን፣ ለሀገርማ ካልጸለይን እንዴት ሆኖ ነው የኛ ጸሎት እግዚአብሔር ሰምቶ ሁሉም በክርስቶስ እንዲድን እኮ መጸለይ አለብን እንዴ! እግዚአብሔር ይቅር ይበላችሁ። ምን እያላችሁ ነው? ከየት እያመጣችሁት እንደሆነ እኔ አልገባኝ። ቡጭቅ አድርገው ይዘው ቡጭቅ አድርገው ቃል ይዘው ዶክትሪን ይሰራል። አሳች ዶክትሪን ይሰራል። አሳፋሪ ነው ይሄ። ቤተ ክርስቲያን ተነሺ፣ ቀበቶሽን አጥብቂ፣ መብራትሽን አብሪ። የክርስቶስ ተቃዋሚ መንፈስ በአመጽ እየተገለጠ ነው። ምን ብትሉኝ ቪዲዮ አያይዛለሁ። ቤተ ክርስቲያን በብዙ ቦታ እየተቃጠለ
በሀገራችን ጨምሮ ማን የእስልምና መንፈስ የክርስቶስ ተቃዋሚ መንፈስ ቤተክርስቲያን እያቃጠሉ ነው። ቪዲዮ አያይዛለሁ። በካናዳ፣ በፈረንሳይ፣ በኒውዮርክ፣ በፒትስበርግ እንደዚህ እየለኮሱ ተነስተዋል። በቃ ዘመኑ አለቀ እኮ። ልንጋፈጥ ነው በክርስቶስ ኢየሱስ ኃይል። ውጊያችን ከደምና ስጋ ጋር አይደለም። መንፈሱን ግን እንመታለን። ሪቫይቫል ያለ ጸሎት፣ ወንጌል ስብከት ያለ ወንጌል ስብከት አይመጣም። ያለ ንስሐ ሪቫይቫል አይመጣም። አሁን ሪቫይቫል እየተባለ ይጮሃል። ከየት ይምጣ ሪቫይቫል? ንስሐ ሳትገባ ከየት ይምጣ ሪቫይቫል? ወንጌል ሳይሰብ እኔ ያበሳጨኛል። ይቅርታ አድርጉልኝ። አሁን ማምለጫው ኢየሱስ ክርስቶስ ብቻ ነው። አለቀ በቃ። የክርስቶስ የሆኑት ያመልጣሉ። ስሙን የሚጠራ ይድናል ነው። የጌታን ስም የሚጠራ ይማት እየተቀጣጠለ ያለ። በነገራችሁ ላይ አሁን በሚቀጥለው ሮብ ኒውዮርክ ሄዳለሁ ለወንጌል ስርጭት በግሩፕ ነጮችም ያሉበት። እባካችሁ ጸልዩልኝ። ኒውዮርክ ሮብ፣ ሐሙስ፣ ዓርብ ኒውዮርክ። እንግዲህ አሁን በጣም እየተነቃነቀ ነው በክርስቶስ ተቃዋሚ መንፈስ። እኛ ደግሞ ወንጌልን ይዘን እንሰብካለን። ሌላው ቪዲዮ ስለ ማተብ ስለ ክርስትና ብዙ ነገር ተነግሯል። ማተብ አያድንም። ምልክታችን ማተብ አይደለም እና ይሄ ነጭ ነው። ነጭ ነውና የክርስቲያን ምልክቱና የክርስቶስ ተከታይ መሆኑ ማሳያው በአንገታችን ላይ መስቀል ስላሰረን አይደለም። እና ይህ መልእክት ለማን ብትሉ ለባለማተሞቹ ነው። ማተም ያረጋግጥ ማለት ነው። ነጭ ነውና እኛን በትክክለኛ አማርኛ ስንነግራችሁ ስለማትሰሙ ምናልባት ይሄ ነጭ በተኮላተፈ አማርኛ ደስ የሚል መልእክት አስተላልፏል። ቃል ጠቅሶ ወንድሞቼ እህቶቼ፣ ያው መስቀሌ ይዩት። ነገር ግን ስንት ሰዎች መስቀል አድርገው ግን ያለ ፍቅር ያለ መንፈስ ቅዱስ ፍሬ ይኖራሉ? ብዙ ሰው እንጂ። መጽሐፍ ቅዱስ የእውነተኛ ክርስትና ማሳያ ምን እንደሆነ ያስተምረናል። ወደ ማቴዎስ ወንጌል ስንሄድ ምዕራፍ 7 ቁጥር 20 ስለዚህም ከፍሬያቸው ታወቋቸዋላችሁ። ደግሞ ዮሐንስ ወንጌል ምዕራፍ 13 ቁጥር 35 እንደዚህ ይላል፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። በምን? በፍሬያችን፣ በፍቅራችን። ጌታ እየተባረከ ይሁን። የዛሬ መልእክቴ ይሄ ነው። ጨርሻለሁ። እግዚአብሔር ይረዳናል። መልእክቴን ሼርና ሰብስክራይብ አድርጉልኝ። ኢየሱስ ጌታ ነው። ጌታ ሊመጣ በደጅ ነው። ተዘጋጁ ላለሁ። ተዘጋጁ፣ ሁላችሁም ተዘጋጁ። ጌታ ይረዳናል። ተባረኩልኝ። ወዳችኋለሁ። መልካም ዊኬንድ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ